ዘጠነኛ ክፍል ዩኒት 2 ኮምፒውተር ኔትወርክ የሚለውን ያለን ከበፊት ዩኒት 1 አይተን ነበረ። የዩኒት 1 ቪዲዮዎች እንዲሁም ደግሞ የሪው ኤክሰርሳይዝ ጥያቄዎችን ያላያችሁ ተማሪዎች ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ገብታችሁ ቪዲዮ እንድታዩት ሪኮመንድ አደርጋችኋለሁ። ስለዚህ በዛሬው ቪዲዮአችን ደግሞ ስለ ኮምፒውተር ኔትወርክ እናያለን ማለት ነው። ዘጠነኛ ክፍል አይሲቲ ዩኒት 2። ይህን ቪዲዮ ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለጓደኞቻችሁም ሼር አድርጓቸው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ ከዚህ ከላይ በምትመለከቱት ስልክ ቁጥር ተጠቅማችሁ ቴሌግራም ላይ ኦንላይን መማር ፈልጌ ነው ብላችሁ ጻፉልኝ። እዛ ላይ መዘግባችኋለሁ። የምትፈልጉትን ትምህርት በቀላል መንገድ መማር ትችላላችሁ ማለት ነው። ወደ ዘጠነኛ ክፍል መጽሐፍ አይሲቲ ዩኒት 2 ስንሄድ ኮምፒውተር ምንድነው፣ ኔትወርክ ምንድነው፣ ኮምፒውተር ኔትወርክ ማለት ነው ከሚል ጀምረን ዲቴል ፓርቱን እናያለን ማለት ነው። ዛሬ የመጀመሪያውን ክፍል አሳያችኋለሁ። በሚቀጥለው ቪዲዮ ደግሞ ወደሚቀጥለው ክፍል እንሄዳለን ማለት ነው። ኮምፒውተር ኔትወርክ በሚለው ስር የምናገኘው መጀመሪያ ምንድነው፣ በዚህ በመጽሐፍ ውስጥ ምን ኮንቴንቶችን ነው የምንማረው የሚለውን ነገር ይሆናል። የመጀመሪያው የምናየው ነገር ምንድነው፣ ምን ማለት ነው ኔትወርክ ማለት ትርጉሙ ምንድነው የሚለውን እናያለን። ዴፊኒሽን ኦፍ ኔትወርክ ስንል ምን ማለት ነው የሚለውን እናያለን። ከዛ ዴፊኒሽን ኦፍ ኔትወርክን ካየን በኋላ ኔትወርክ ክሬት ለማድረግ ምን ነገሮች ያስፈልጋሉ፣ ዋት አር ዘ ፋንዳሜንታል ኤሌመንት ኦፍ ኔትወርክ፣ ስፔሻሊ ለኮምፒውተር ኔትወርክ ኤሌመንቶቹ ምን ናቸው የሚለውን እናያለን። ሶስተኛ ታይፕ ኦፍ ኔትወርክ የሚባሉ አሉ። እነሱን በስንት እንከፍላቸዋለን፣ በምን መሰረት ነው የምንከፍላቸው የሚሉትን 2.3 ላይ እናያለን ማለት ነው። 2.4 ላይ ኔትወርክ ምን ጥቅምና ጉዳት አለው፣ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔትወርክ የሚሉትን እናያለን። ከዛ የዩኒት ሰመሪው አለ። እነኝህን እዚህ ላይ ከላይ ያየናቸውን ፓርቶች ሰመራይዝ አድርገን የዩኒት ሪው ኤክሰርሳይዝ መጨረሻ ላይ የዩኒቱን የማጠቃለያ ጥያቄዎች ሰርተን እናቆማለን ማለት ነው። በአጠቃላይ ጠቅላላ ስናደርገው ኔትወርክ ምን ማለት ነው፣ ኔትወርክ በውስጡ ምን ነገሮችን ይዝልናል፣ ኔትወርክ እንዴት ነው የምንከፋፍለው፣ ታይፕ ኦፍ ኔትወርክ የምንላቸው ምን ናቸው፣ እንዲሁም ደግሞ የኔትወርክ አድቫንቴጅ እና ዲስአድቫንቴጅ ምንድነው የሚሉትን ነገር ነው እዚህ ዩኒት ላይ በደንብ የምናየው ማለት ነው። ለምንድን ነው ይሄን ዩኒት የምንማረው ስንል መጀመሪያው ኮምፒውተር ኔትወርክ ዲፋይን እናደርግ ነው አላማው ማለት ነው። እንዲሁም ደግሞ ቢልዲንግ ብሎክ ኦፍ ኮምፒውተር ኔትወርክ ምን እንደሆነ፣ ይሄ ማለት ኮምፒውተር ኔትወርክ ከምን እንደተሰራ ወይም ደግሞ ኤሌመንት ኦፍ ኮምፒውተር ኔትወርክ የምንላቸው ምን ናቸው የሚለውን ነው ለማወቅ ነው። ከዛ ታይፕ ኦፍ ኔትወርክ የሚባሉ አሉ። ላን፣ ማን፣ ዋን የሚባሉ ማለት ነው። ላን ማለት ሎካል ኤሪያ ኔትወርክ ማለት ነው። ሎካል ኤሪያ ማለት የሆነ ትንሽ ቦታ ላይ ያሉ ሰዎች ወይም ደግሞ ያሉ ኮምፒውተሮችን ኮኔክት የምናደርግበት ነው። ማን ስንል ደግሞ ትንሽ ከሎካል ኤሪያ ትንሽ ሰፋ የሚል ማለት ነው። ዋን ስንል ደግሞ ዋይድ ኤሪያ ኔትወርክ ትልቅ ከተሞችን ምናምን እንደዚህ አይነት ከተሞች ላይ ኮኔክት የምናደርግበት ነው። እንዲሁም ደግሞ WWM እንላለን፣ ወርልድ ዋይድ ዌብ የምንለው ይሄ አጠቃላይ የሆኑት ናቸው ማለት። ስለዚህ እነኚህን ታይፕ ኦፍ ኔትወርክ ምን ናቸው የሚሉትን በደንብ እናያለን። እንዲሁም ደግሞ ክላይንት ሰርቨር እና ፒር ቱ ፒር ኔትወርክ የሚባሉ አሉ። የነኝህን ዲፈረንሳቸውን በደንብ አንደርስታንድ ማድረግ፣ ኮምፔር ማድረግ፣ ማንኛውን የተሻለው ማንኛውን ብንጠቀም ጥሩ ነው የሚሉትን ነገሮች በደንብ ማወቅ ነው። ከዛ ዲስክራይብ ዘ ቫሪየስ ኔትወርክ ቶፖሎጂ፣ የኔትወርክ ቶፖሎጂዎች አሉ። ያ ማለት ኔትወርክ ካታጎሪ አለው። ከታች ጀምረን ወደ ላይ እየሄድን በምንሄድ ጊዜ ቶፖሎጂዎች አሉ። ስለዚህ እነኛ ቶፖሎጂዎቹ የኔትወርክ ምን ናቸው የሚሉትን ዲስክራይብ ማድረግ ነው። ከዛ የኔትወርክ ጥቅምና ጉዳቱን መለየት፣ እንዲሁም ደግሞ ኔትወርክ ዲያግራም መፍጠር ነው። ኔትወርክ ዲያግራም ስንል የተለያዩ ኮኔክሽኖች አሉ። ኮምፒውተርና ኮምፒውተር ኮኔክት በምናደርግበት ጊዜ በምን አይነት መንገድ ነው ኮኔክሽኑ የሚፈጠረው የሚለውን ዲያግራማቲካሊ የምናሳይበት ሜትድ ኔትወርክ ዲያግራም እንለዋለን ማለት ነው። በእነኚህ መንገድ ነው የምናየው። እዚህ ጋር ከአሁን በፊት ስለ ኔትወርክ፣ ስለ ኢንተርኔት እና ኢንተርኔት ሰርቪስ 7 እና 8 የፍላይሲቲ መጽሐፍ ላይ ተምራችኋል። ስለዚህ እንዴት አድርገን ሼር እንደምናደርግ፣ ቻት፣ ሚሴጅ ስንጻጻፍ፣ ሶሻል ሚዲያ ስንጠቀም እነኚህ ነገሮች ሁሉ እንዴት መጠቀም እንዳለብን፣ ስለ ዩዘር ኢንተርፌስ እነኚህ ነገሮች ከአሁን በፊት የተማርናቸው ማለት ነው። ስለዚህ በአሁኑ ላይ ደግሞ ኔትወርክ ማለት ምን ማለት ነው፣ ኤሌመንት ኦፍ ኔትወርክ የምንላቸው ሶፍትዌር እና ሃርድዌር ፓርት ሁለቱንም፣ እንዲሁም ደግሞ የኔትወርክ ጥቅምና ጉዳትን በመጨረሻ ኔትወርክ ምን አይነት ትሬቶች አሉት፣ ጉዳቶች አሉት የሚለው የምናይበት ነው ማለት። ስለዚህ እስካሁን ያየናቸው ነገሮች ነው መጽሐፋችሁ ላይ ያሉት ነገር ላለመዝለል ያክል ነውና እነኚህ ነገሮች አሉ። ግን አሁን ወደ ዋናው ነገር ስንመጣ ቅድም እንደነገርኳችሁ ኮምፒውተር ኔትወርክ በኮምፒውተር ኔትወርክ ስር ማለት ነው እነኚህን ነገሮች ነው የምናየው። የመጀመሪያ ዘ ዴፊኒሽን ኦፍ ኔትወርክ እናያለን። ኔትወርክ ማለት ነው የሚለውን እናያለን። ከዛ በኋላ ኤሌመንት ኦፍ ኔትወርክ፣ ታይፕ ኦፍ ኔትወርክ፣ የኔትወርክ ጥቅምና ጉዳት እንዲሁም ደግሞ የዩኒቨርሲቲ ሰመሪ ጥያቄዎችን ነው የምንሰራው ማለት ነው።
እዚህ ጋር የምታዩቸው ኮንተንቶች ናቸው ከመጽሐፋችሁ ላይ ያገኟቸው ማለት ነው። ሶ አሁን ወደ መጀመሪያው ፓርት ገብተን ዲቴይል እናያለን ማለት ነው። በነገራችን ላይ ዝም እናንተን ሳስተምር ሙሉ የምጠቀመው ከመጽሐፋችሁ ላይ ያሉትን ብቻ ነው። የምጨምረው ወይም የምቀንሰው ነገር የለም። መጽሐፉን ዳይሬክትሊ እዚህ ጋር ከፍቼ ከማስጠናችሁ እናንተ መጽሐፉን ታነቡታላችሁ። እኔ ደግሞ ባወጣኋላችሁ ሾርት ኖት መሰረት ባስረዳችሁ ጥሩ ነው ብዬ ስለማስብ ነው ማለት ነው። በዛ መንገድ በዛ ሜቶዶሎጂ ስለማስተምር ነው እኔ ማለት ነው። ስለዚህ አሁን መጀመሪያ ላይ የምናየው ምንድነው ዴፊኒሽን ኦፍ ኔትወርክ የሚለውን ያለን ኔትወርክ ማለት ማለት ነው የሚለውን ያለን። ከዛ በፊት ግን ብሬንስቶርሚንግ አለ። እዚህ ጋር ጥያቄ አለ መጽሐፋችሁ ላይ ምን ይላል? have you shared a file or received a message using mobile phone? how do you think that your file or message move around to reach its destination ይላል። ምን ማለት ነው? በስልካችሁ ወይም ደግሞ በሞባይል ፎናችሁ ሜሴጅ ወይም ደግሞ የተለያዩ ዳታዎችን ልካችሁም ተቀብላችሁ ታውቃላችሁ ይላል። ያስ ተቀብለን እናውቃለን። ምክንያቱም ያው ዋናው ስልክ የምንጠቀምበት መንገድ ምንድነው? ሜሴጅ ለመላክ ለመላላክ መልእክት ለመድረስ ነው። እንዴት የሚደርስ ይመስላችኋል? ለምሳሌ እኔ አንድ ሰው መጥቶ ቴሌግራም ላይ ሃይኖይ ቢለኝ እሱ በስልኩ ተጠቅሞ እኔ ጋር ቴክስት ጽፍልኝ እንዴት ይደርሳል? እንዴት ሊደርስ ይችላል ብላችሁ አስባችሁ ታውቃላችሁ ወይ? ይህንን ጥያቄ መመለስ ከቻላችሁ የዩኒቱ ገብቷችኋል ማለት ነው። ሶ እንዴት እንደሚሰራ አስባችሁ ብሬንስቶርሚንግ በጣም ኢንተረስቲንግ ናቸው። ሁለተኛው ጥያቄ አይደንቲፋይ ዲፈረንት ኦርጋናይዜሽን ኢን ዩር ሎካል ኤሪያ ዛት ዩቲላይዝ ኮምፒውተር ኔትወርክ ፎር ዜር ሰርቪስ ፕሮቪዥን ይላል። በእናንተ አካባቢ የሚገኙ ዲፈረንት ኦርጋናይዜሽኖች አሉ። እነኛ ኦርጋናይዜሽኖች ለኔትወርክ ፕሮቪዥን የሚሰጡ። ለምሳሌ እኔ ስልኬን ከእናንተ ጋር ሳወራ ወይም ደግሞ እናንተ ከኔ ጋር ስናወራ ቴሌግራም ትጠቀሙ ከሆነ ወይ ዳታ በስልካችሁ ትከፍታላችሁ ወይም ደግሞ በዋይፋይ ትከፍታላችሁ ማለት ነው። ስለዚህ ይሄንን የዴታ ወይም ደግሞ የዋይፋይ ሰርቪስ የሚሰጡት ኦርጋናይዜሽኖች አሉ ወይ ነው። አሁን ለምሳሌ በኢትዮጵያ ውስጥ ኢትዮ ቴሌኮም አለ። አሁን ከዛ ደግሞ ቅርብ ሰዓት የመጣው ሳፋሪኮም አለ ማለት ነው። ስለዚህ እነኚህ ሁለት ኦርጋናይዜሽኖች ምን ያደርጋሉ? ኔትወርክ ኮኔክሽን ሰርቪስ ፕሮቪዥን ይሰጣሉ። እነሱ በዳታ ወይም ደግሞ አድርገን ሁለታችን እናወራለን ማለት። ስለዚህ እነኚህ ሰርቪሶች ናቸው እኛ አካባቢ ኢትዮጵያ ውስጥ የተለመዱት ማለት ነው። ኤኒዌይስ ግን እነኚህን ጥያቄዎች በደንብ እንድታዩዋቸው ፈልጋለሁ ማለት ነው። ስለዚህ እነኚህን ካየን በኋላ አሁን ዋናው ነገር ኔትወርክ ስንል በእልል አድርጌ ስነግራችሁ ሁለት ኮምፒውተሮችን ማገናኘት ማለት ነው። ሁለት ኮምፒውተሮችን ማገናኘት ማለት ነው። ሶ ኮምፒውተር ደግሞ ምን ያደርጋል ስንል ዴታዎችን ስቶር ያደርጋል። ዴታ ኮምፒውተራችን ላይ ሆነ ኮምፒውተር ላይ ብትመጡ መጽሐፎች አሉ፣ ቪዲዮዎች አሉ፣ ብዙ የምጠቀምባቸው ስራው የምሰራባቸው ብዙ ነገሮች አሉ። እዛ ላይ ኮምፒውተር ላይ ያሉት መረጃዎች ሙሉ ማለት ከእናንተ ኮምፒውተር ጋር ኮኔክት ታደርገው እኔ ኮምፒውተር ላይ ያለውን ነገር ሙሉ እናንተ ምን ማድረግ ትችላላችሁ? አክሰስ ታደርጉታላችሁ ማለት ነው። ይሄ ኮምፒውተር ኔትወርክ ይባላል። ኔትወርክ ማለት ማስተሳሰር ማለት ሁለት ኮምፒውተሮችን አንደኛው ከሌላኛው ጋር ለምሳሌ እኔ ፒሲኤን እና ስልኬን ኮኔክት ባደርገው ስልኬ ላይ ያሉ ዴታዎች ሙሉ ፒሲ ላይ ይታያሉ፣ ፒሲ ላይ ያሉትም ስልኬ ላይ ይመጣሉ ማለት ነው። ይሄ ኮምፒውተር ኔትወርክ እንለዋለን ማለት ነው። ሶ አሁን ኮምፒውተር ኔትወርክ የምናደርግበት የተለያየ መንገድ አለ። ወይ በገመድ ልናገናኛቸው እንችላለን ወይም ደግሞ ዋየርለስ ሆነ ኮኔክት ልናደርጋቸው እንችላለን። እና ከጊዜ ወደ ጊዜ ይሄ የኮምፒውተር ኔትወርክ ሲስተሙ እንዴት ነው እያደገ የመጣው የሚለውን ነገር በደንብ እናያለን ማለት ነው። ሶ ዛሬ ዴፊኒሽን 2.1 እናይና ከዛ 2.2 2.3 በጣም ሰፋፊ ናቸው። 2.2 እና 2.3 2.4 ከዛ አራት ቪዲዮ አዘጋጅላችሁና እስከ መጨረሻው ድረስ ያሉትን አንዳንድ ቪዲዮ አዘጋጅላችሁ ሊሆን ይችላል። ለቀጣይ እንግዲህ አርቲፊሻል ኢንተለጀንስ ኤአይ ደግሞ ስለ ኮምፒውተር ሲስተም ስትማሩ ስለ ኮምፒውተር ሲስተም ስለ ኔትወርክ ስለ ኮምፒውተር ኔትወርክ ማወቅ ቤዚክ ማለት ኔትወርኪንግ መረዳት። ስለዚህ ከአሁን ጀምራችሁ በደንብ ተከታተሉ ማለት ነው። ያው አዲስ ነገር ስለማይኖረው ማለት ነው። ሶ አሁን ወደ መጀመሪያው ፓርት እንሄዳለን። ወደ ምን ዴፊኒሽን ኦፍ ኔትወርክ ወደሚለው እንሄዳለን። ኔትወርክ ማለት ምን ማለት ነው? ቅድም ሐሳቡን ነግራችኋለሁ። በመጽሐፋችሁ መሰረት ኔትወርክ ምንድነው የሚሉትን እያንዳንዳቸውን ሐሳቦች ዲፋይን እያደረግን እንሄዳለን። እቺኛዋ ብሬንስቶርሚንግ ኩዌስችን የምትለው ቅድም የጠየኳችሁ ጥያቄ ነው። ካሁን በፊት ሜሴጅ ተላልካችሁ ታውቃላችሁ ወይ? እንዴት ነው እናንተ ሜሴጅ ሲልኩ ተቀባዩ ጋር የሚደርሰው? እንዲሁም ደግሞ የኔትወርክ ሰርቪስ የሚሰጡ ኦርጋናይዜሽኖች አሉ ወይ ነው የሚለው። ፋይል ሜሴጅ ሼሪንግ ቪያ በሞባይል ፎን፣ በሞባይላችን ፋይል ሼር አድርጋችሁ ታውቃላችሁ ወይ ለሚለው የስ ሼር አድርገን እናውቃለን።
ፋይል ኤንድ ሜሴጅ አር ኮመንሊ ሼርድ። ያ በሞባይል በስልካችን በዋትስአፕ በብሉቱዝ ሼር እንደራረጋለን። ፋይል ስንል የተለያዩ ኖቶች ሊሆኑ ይችላሉ፣ ፓወርፖይንት፣ የተለያየ ፋይል የምንጠቀማቸው ነገሮች። ለምሳሌ ነዚህ ጋር ማስተምራችሁ ላይ ፓወርፖይንት ፋይል ነው። ስለዚህ ሜሴጆችንም በሞባይላችን ሼር እናደርጋለን ማለት ነው። ሶ ዴታ ደግሞ መረጃዎች ትራቭል ስሩ ሞባይል ኔትወርክ፣ በሞባይል ኔትወርክ ትራቭል ያደርጋሉ። ለምሳሌ እናንተ ጋር ሆኜ ቴሌግራም ቻናል ላይ ይህንን እዚህ ጋር ማስተምርበትን ብልክላችሁ ትራቭል አድርጎ ያንን ትራቭል ለማድረግ ምን ያስፈልገዋል? ኔትወርክ ያስፈልገዋል፣ ዋይፋይ ያስፈልገዋል፣ ኢንተርኔት ያስፈልገዋል ማለት ነው። ስለዚህ አንዳንድ ጊዜ አሁን ስትመለከቱ ኦንላይን ላይ ስትላላኩ፣ ብር ስትላላኩ በቴሌ ብር ሊሆን ይችላል፣ በሲቢኢ ብር ሊሆን ይችላል፣ እንዲሁም ደግሞ ኦንላይን ፔመንት ስትከፍሉ ሊሆን ይችላል። እነኚህ ሁሉ ምን ያደርጋሉ? ዴታ ትራቭል ያደርጋል ከእናንተ ወደ ሰርቨሩ። ስለዚህ ከሰርቨሩ ወደ እናንተ ይገባል ማለት። ስለዚህ ዴታ ኦንላይን ትራቭል ያደርጋል ማለት ነው። ኢት ፓስ ትሩ ሰርቨር፣ በሰርቨሩ ፓስ ያደርግና ኔትወርክ ኖዳሉ ከዛ እነኛ ጋር ሪሴፕተሩ ጋር ተቀባዩ ጋር ከመድረሱ በፊት ማለት። ስለዚህ ሎካል ኦርጋናይዜሽን ኮምፒውተር ኔትወርክን የሚሰጡን ባንኮች አሉ። ለምሳሌ ባንክ ላይ ለምሳሌ ኮመርሻል ባንክ ኦፍ ኢትዮጵያ ኦንላይን ትራንዛክሽን እንድንፈጽም ያደርገናል። ይሄ ማለት ምን ማለት ነው? በሞባይል ባንኪንግ ካርድ መሙላት ትችላላችሁ። የሲቢኢ አፕሊኬሽን አለ። ሲቢኢ አፕሊኬሽን ስልካችሁ ላይ ዳውንሎድ ታደርጉና ከዛ ዳውንሎድ ካደረጋችሁ በኋላ ልክ እንደዚህ ይከፍትላችኋል ማለት ነው። ይሄ እዚህ ጋር የምትመለከቱት አፕሊኬሽን። ከዛ እዚህ ጋር የራሳችሁን ፓስዋርድ ታስገባላችሁ፣ 6 ዲጂት ፓስዋርድ ማለት ነው በነገራችን ላይ። ከዛ 6 ዲጂት ፓስዋርድ እዚህ ጋር ካስገባችሁ በኋላ እንደዚህ አይነት ነገር ይመጣላችኋል ማለት ነው የንግድ ባንካችሁ እንትን ላይ። ከዛ ይሄ ከመጣላችሁ በኋላ እንደምታደርጉት እዚህ ጋር ትራንስፈር ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ብር ወደምትፈልጉት ሰው መላክ ትችላላችሁ። ብዙ ነገሮች አሉት። የኦንላይን ክፍያችሁን መክፈል ትችላላችሁ። እንዲሁም ደግሞ ካርድ መሙላት ትችላላችሁ። እዚህ ጋር ስትመጡ የምትመለከቷቸው እዚህ ጋር ለምሳሌ ከቴሌኮም ጋር ማገናኘት ትችላላችሁ። ዩቲሊቲያችሁን መክፈል ትችላላችሁ። ብዙ ነገሮች አሉት ማለት ነው። ስለዚህ ይሄ ምንድነው? አሁን አፕሊኬሽን ነው። እኔ ለምሳሌ እዚህ ጋር ገብቼ ብር ትራንስፈር ባደረግ ለሆነ ሰው ምን እያደረገልኝ ነው? ኦንላይን ላይ የኔን ዴታ ወደ ሰርቨሩ ይልከውና ሰርቨሩ ደግሞ ምን ያደርጋል? ይሄን ያህል ብር ቀረ፣ ይሄን ያህል ብር ልካል ብሎ ደረሰኝ ይሰጠኛል ማለት ነው በቀላሉ። ስለዚህ ምን ማለት ነው? እንደውም መጨረሻ ላይ ዴታችሁን ሰርቨሩ የእናንተን ዴታ በቴክስት ሲልክላችሁ ያንን ቴክስቱን ዳውንሎድ አድርጋችሁ ልክ እንደደረሰኝ ትወስዳላችሁ ማለት ነው። ለምሳሌ ከዚህ ጋር የተገናኘ አንድ ነገር ላሳያችሁ። እንደደረሰኝ ስትጠቀሙበት እኔ ለምሳሌ ኢንጂነሪንግ ተምሬ ከወጣሁኝ በኋላ ኢንጂነሪንግ ላይሰንስ ኮንስትራክሽን ስራ ለመስራት ምን ያደረኩኝ? ኦንላይን ከከፈልኩ በኋላ ምን ሰጡኝ? ላይሰንስ ሰጡኝ ማለት ነው። ላይሰንሱን ላይሰንሱን ሳይሆን የትራንዛክሽን የከፈልኩበትን ነገር ሰጡኝ በፒዲኤፍ አድርገው ማለት ነው። እሱን ቆይ ላሳያችሁ አንድ ጊዜ። ከዛ በኋላ እኔ ምንድነው ያደረኩት? ያንን የሰጡኝን ይዤ ሄጄ ምን አደረኩ? ፔመንቱን አሳየኋቸው እዛ እንትን ቦታ ማለት ነው። የሚሰጡት ላይሰንስ የሚሰጡት ጋር ኦልሬዲ የሰውዬ ከፍሏል ብለው እዛ ምን ያደርጋሉ? ዶክመንቴን ይሰጡኛል ማለት ነው። በቀላሉ አክሰስ ካደረኩት ላሳያችሁ ነበር። ኤኒዌይስ ግን ምንድነው ዋናው ዓላማው? ስለ ኮምፒውተር ኔትወርክ ስታስቡ ምንድነው ሰራችንን፣ ጊዜያችንን፣ ኤነርጂያችንን ሙሉ ሴቭ ያደርግልናል ማለት ነው። የምታያችሁ ከሆነ እዚህ ጋር በኦንላይን ሲስተም ከፈልኩኝ ማለት ነው። ልክ ቀጥታ እዛ ሄጄ ልክ ስደርስ ምንድነው ያደረኩት? ይሄኛውን እዚህ ጋር ያለውን ፒዲኤፉን የከፈልኩበትን ሄጄ ፕሪንት አድርጌ ሰጠኋቸው። እነሱ ደግሞ ሰጡኝ ማለት ነው ላይሰንስ። ሶ ሲምፕል ማለት ነው። ይሄ ማለት እነኚህን ኔትወርክ ሲስተም መጠቀማችን በጣም ጊዜያችንን ሴቭ ያደርግልናል ማለት ነው። እናንተም እንድትጠቀሙ ሪኮመንድ ያደርጋችኋለሁ እግረ መንገዴን። ሆስፒታሎች ላይ ለምሳሌ ታካሚዎች ሲሄዱ እናንተ ስትሄዱ ኮምፒውተር ላይ መቼ እንደመጣችሁ፣ ምን ታማችሁ እንደሆነ ምናምን ቀበሌ ሄዳችሁ ምናምን ይመዘገባል። አፖይንትመንት ቀጠሮ ይሰጣችኋል ማለት ነው። ከዛ በኋላ ሌላ ጊዜ ታማችሁ ስትከዱ ስማችሁ ሰርች ሲደረግ ከአሁን በፊት የነበረው ሂስትሪያችሁ ይመጣል። ዩኒቨርሲቲ ላይ ኢለርኒንግ ፕላትፎርም ኦንላይን ስንማር ኢንተርናል ኮሚኒኬሽን እነኚህ ቦታ ሁሉ ምን እናደርጋለን? የኮምፒውተር ኔትወርክ ሰርቪስን እንጠቀማለን ማለት ነው። እንዲሁም አሁን በ2030 ማለት 2030 ላይ ከ4 ዓመት በኋላ ኢትዮጵያ ውስጥ የሚሰሩ ስራዎች 98% ወደ ዲጂታል ይተላለፋሉ ማለት። ስለዚህ ምን ማለት ነው? ይሄን ያለው መንግስት ነው። ስለዚህ ምን ማለት ነው? ስለ አይሲቲ ስለ ቴክኖሎጂ ማወቅ በጣም ኢምፖርታንት ነው ማለት ነው። እናንተ ዩኒቨርሲቲ ስትገቡ ኤቭሪቲንግ ኦንላይን ሊሆን ይችላል ትምህርቱ ማለት ነው። ስለዚህ ካሁን ጀምራችሁ ነገሮችን እየለመዳችሁ መሄድ አለባችሁ ማለት ነው። ሶ እነኚህን ያህል እንደ መግቢያ ያክልታል what is network ነው። it is a very important point። ኔትወርክ ማለት ምን ማለት ነው? ኔትወርክ ስንል it is the connection of two or more computer designed to share resource like printer, file,
ዲስክ ኦር ቱ ፋሲሊቴት ኤሌክትሮኒክ ኮሙኒኬሽን ይላል። አሁን እዚህ ጋር ይቺ ዴፊኒሽን ብዙ ነገር ይዛል። ኢት ኢዝ ዘ ኮኔክሽን ኦፍ ኦር ሞር ኮምፒውተር ስንል ሁለትና ከዛ በላይ የሆኑ ኮምፒውተሮችን ኮኔክት የምናደርግበት ነው። እዚህ ከላይ ፎቶ ላይ እንደምትመለከቱት ምን አለ? እዚህ ጋር ቴሌቪዥናችን አለ፣ እዚህ ጋር ታብሌት አለን፣ እዚህ ጋር ስልካችን አለ፣ ላፕቶፓችን አለ፣ እዚህ ጋር ደግሞ አይኤስፒ ኢንተርኔት ሰርቪስ ፕሮቫይደር አለ። ይችኛዋ ማለት ነው። ይችኛዋ ኢንተርኔት ሰርቪስ የምናገኝባት ነች አይኤስፒ። ስለዚህ ሁሉም እዚህ ጋር ቴሌቪዥናችንም ታብሌታችንም ሁሉም ከምን ጋር ኮኔክት አድርገናል? ከአይኤስፒ ጋር። ስለዚህ እነኚህ እዚህ ጋር ያሉት እርስ በርሳቸው ኮኔክትድ ይሆናሉ። ኮኔክትድ ከተደረጉ በኋላ ምን ያደርጋሉ? እርስ በርሳቸው ፋይል ሼር ይደራረጋሉ። እርስ በርሳቸው አንደኛው ፕሪንተር ከሆነ ለምሳሌ ፕሪንተር ወረቀቶችን ፕሪንት ማድረግ ከፈለጋችሁ መጀመሪያ ማይክሮሶፍት ወርድ የሚባል አፕሊኬሽን ፓወርፖይንት ላይ ተጽፉትና ከዛ ፕሪንት ታደርጉታላችሁ ማለት ነው። ለምሳሌ አንድ ሳምፕል ፕሪንት የተደረገ ባሳያችሁ ይሄ እዚህ ላይ መጽሐፋችሁ ራሱ ኢቭን ፕሪንት የተደረጉ ናቸው። እንደዚህ አይነት ፋይሎች ምናምን ትመለከቷቸው። እነኚህ ፋይሎች አሁን ቢሮ ላይ ምናምን ፕሪንት ማድረጋችሁ ምን እንደማደርገው መጀመሪያ ኮምፒውተር ላይ ጽፈዋለሁኝ። ከዛ ከጻፍኩት በኋላ ኮምፒውተሩን ከፕሪንተሩ ጋር አገናኘዋለሁ። ፕሪንተሩ ምን ያደርግልኛል? የጻፍኩትን ኮምፒውተር ላይ የነበረውን ፕሪንት ያደርግልኛል። ስለዚህ እነኚህ ነገሮችን ኮኔክት በቃ ኮምፒውተሮች ኤሌክትሮኒክ ዲቫይሶቻችን ኮኔክት እንዲያደርገው የሚያደርግልን ኔትወርክ እንለዋለን ማለት ነው። that is it is simple definition ማለት ነው። so ኤግዛምፕል ብሉቱዝ ኦን ሞባይል ፎን ቱ ሼር ፋይል። ስለዚህ በብሉቱዝ አብርታችሁ ከሞባይል ፋይል ላይ ሼር ስታደርጉ አፕሊኬሽን ስትላላኩ ይሄ ኔትወርክ ይባላል ማለት ነው። the internet is often referred to as the largest global network። ኢንተርኔት ስንል በራሱ ዓለም ላይ ያለው ትልቁ ግሎባል ኔትወርክ ነው። ለምሳሌ በብሉቱዝ ኮኔክት ማድረግ ከፈለኩኝ ስልኬንና ፒሲን ወይ ደግሞ ስልክና ስልክ ነው የምናደርገው። ሁለት ነገሮችን ነው በአንድ ተመሳሳይ ሰዓት ኮኔክት ማድረግ የሚችለው። ግን ሁሉንም ነገር ግን በአንድ ጋር ኮኔክት የሚያደርግልን ምንድነው? ኢንተርኔት ነው። ኢንተርኔት ስንል ሁሉም ላይ ያሉት ላርጀስት የሆኑ በግሎባል ኔትወርክ ግሎባል ማለት ዓለም አቀፍ የሆኑ ኮምፒውተሮችን ኮኔክት የሚያደርግልን ማለት ነው። ለምሳሌ እናንተ እኔ ኦንላይን ታስተምር ለምሳሌ ምን እንደማደርገው 9ኛ ክፍል በዚህ ሰዓት ላይ ማስተምራቸው 400 ተማሪዎች አሉ ኦንላይን ጋር የሚማሩ። እነኛን ተማሪዎች ሳስተምር ምን እንደማደርገው ኔትወርክ እንጠቀማለን ሁላችንም ኢንተርኔት። ከዛ ምን እንደማደርገው እኔ እዚህ ጋር ከፍቼ ፒሲን ልክ እንደነዚህ እንደማስተምረው አወራለሁ። እነሱም ከፍተው ፒሲያቸውን እንደዚህ ካሜራ ኦን አድርገው ያዩኛል። ከዛ በኋላ የኔና የነሱ ኮምፒውተር ኮኔክትድ ይሆናል። አያችሁ አሁን ብዙ ተማሪዎች ከኔ ጋር ኮኔክትድ አድርገው መማር ጀምራሉ የዛን ሰዓት ላይ ኢትስ ኔትወርክ። ስለዚህ ላርጀስት ግሎባል ኔትወርክ ነው። እኔ ኮምፒውተር ላይ እዚህ ጋር ሀፕን የሚያደርገውን ነገር ሙሉ እናንተ ሼር ያደርጋችኋል። እናንተ ሼር ኮምፒውተር ስንል ባይዘው ማንኛውም ኤሌክትሮኒክ ዲቫይስ ነው። ስልክ ሊሆን ይችላል፣ ስማርቶች ሊሆን ይችላል፣ ኤቭሪቲንግ ኤሌክትሮኒክ ዲቫይስ ኮምፒውተር እንለዋለን ማለት። ስለዚህ ኢንተርኔት ግሎባል ላርጀስት የሆነው ግሎባል ኔትወርክ ነው የሚለው ማለት የለባችሁም። ዘ ኔትወርክ ኮምፕሮማይዝ መልቲፕል ኮምፒውተር ኤንድ ዲቫይስ ኢንተርኮኔክት። ስለዚህ ኔትወርክ ስንል መልቲፕል ኮምፒውተር ብዙ ኮምፒውተሮችን አንድ ጋር ኮኔክትድ ያደርጋል። ላፕቶፕ ሊሆን ይችላሉ፣ ታብሌቶች፣ ሞባይል ፎን፣ ቴሌቪዥን ሊሆን ይችላሉ ማለት ነው። እንደዚህ ኮኔክት ያደርግልናል። ሶ this device connect to central network device። እነኚህ ደግሞ ሴንትራል የሚያገናኛቸው ለምሳሌ መጀመሪያ እንደነው ኮኔክት የሚደረጉት ሁሉም ኮምፒውተሮች ከሴንትራል ኔትወርኪንግ ዲቫይስ ጋር ወይም ደግሞ ኢንተርኔት ሰርቪስ ፕሮቫይደሩ ጋር ኮኔክት ይደረጋሉ። ከዛ እርስ በርሳቸው ኮሙኒኬት ያደርጋቸዋል እሱ ማለት ነው። በቀላሉ ለምሳሌ እናንተ ቤታችሁ ውስጥ ዋይፋይ ካላችሁ ምን ታደርጋላችሁ? አንድ ዋይፋውን ከሁላችሁም ኮምፒውተር ጋር ኮኔክት ታደርጉታላችሁ ማለት ነው። ስለዚህ ሴንትራል ኔትወርኪንግ ዲቫይስ ነው እሱ ማለት ነው። ከዛ ኮምፒውተራችሁ እርስ በርሳችሁ ኮኔክት ይደራረጋል። በነገራችን ላይ አሁን ለምሳሌ ሁለት ሰዎች ቤት ውስጥ ሆነው በስልካቸው ዋይፋይ አብርተው አንደኛው ለሌላኛው ፋይል ካላከለት ምን ማለት ነው? የሱ ስልክና የዛኛው ስልክ ኮኔክትድ ሆኖ ማለት ነው። ኢት ኢዝ ሼሪንግ ኦፍ ፋይል ማለት ነው። ስለዚህ አይኤስፒ ወይም ደግሞ ኢንተርኔት ሰርቪስ ፕሮቫይደር ወይም ግሎባል ኔትወርክ እነኚህ ነገሮች ያስፈልጋሉ። እነኚህ ደግሞ ከኢትዮ ቴሌኮም ወይም ደግሞ ከሳፋሪኮም እናገኛቸዋለን ማለት ነው። ሌላ ፈርዘር ዴል እነኚህ ፖይንት ላይ በሚቀጥሉት ሴክሽን ስለ ኮምፒውተር ኔትወርክ በደንብ እናጠናለን። ኢንዌስ ጠቅለል ስናደርጋ ታጠር አድርገን ስናይ what is network ስንል it is the connection of two or more ኮምፒውተር ሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክት ሲያደርጉ የሚፈጥሩት ነገር ሲሆን ለምንድን ነው ኮምፒውተሮችን ኮኔክት ማድረግ ያስፈልገው ካላችሁ ደግሞ ምክንያቱም አንደኛው ኮምፒውተር ላይ ያለው ፋይል ሌላኛው ኮምፒውተር ላይ እናገኘዋለን፣ ሌላኛው ኮምፒውተር ላይ ያለው አንደኛው። ስለዚህ በቀላሉ ፋይል ሼር ለማድረግ ሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክት ሲያደርጉ ይሄ ኮምፒውተር ኔትወርክ እንለዋለን ማለት ነው።
የኮምፒውተር ኔትወርክ ዴፊኒሽኑ ትርጉሙ በደንብ ገብቷችኋል ብዬ ተስፋ አደርጋለሁ። ቀጣይ የአክቲቪቲ 2.1 ጥያቄ አለ። ዋት ኢዝ ኮምፒውተር ኔትወርክ? ዋት አር ዘ አፕሊኬሽን ኦፍ ኔትወርክ ኢን ዴይ ቱ ዴይ ላይፍ ይላል። ኮምፒውተር ኔትወርክ ማለት ምን ማለት ነው? ቅድም እንደነገርኳችሁ ኢት ኢዝ ኤ ሲስተም ኦፍ ኢንተርኮኔክቲንግ ኮምፒውተር ኤንድ ዲቫይስ ማለት ነው። ኮምፒውተሮችን ኮኔክት ማድረግ ነው። ይሄ ዳታዎችን ሼር እንድናደርግ፣ ሪሶርሶችን ሼር እንድናደርግ፣ በቀላሉ እርስ በርሳችን እንድንግባባ ይጠቅማል። በዴይሊ ላይፋችን ላይ ኮምፒውተር ኔትወርክ ምንድነው ጥቅሙ? ይሄ ብዙ ጥቅም አለው። ለምሳሌ እናንተ አይሲቲ ይሄ ስለ ኮምፒውተር ኔትወርክ ሳይገባችሁ ቀርቶ ቪዲዮ ማየት ፈልጉ የሰራሁትን ቪዲዮ ስታዩ የዚህ ኔትወርክ ትጠቀማላችሁ ማለት ነው። ኢንተርኔት አክሰስ ፎር ብሮዚንግ ኤንድ ኮሚኒኬሽን። ብሮዚንግ ማለት የሆነ ነገር ስንፈልግ ኮሚኒኬት ስናደርግ ሌሎች ጋር፣ ኦንላይን ባንኪንግ ስንጠቀም፣ ሞባይል ማኒ ስንጠቀም፣ እንደነገርኳችሁ ቅድም ትራንስፈር ስናደርግ፣ ኢለርኒንግ ኦንላይን ስንማር፣ ቨርቹዋል ክላስሩም፣ ቨርቹዋል ማለት እንደዚህ ላይቭ ገብቶ ሰው ትምህርት ሲማር፣ ሶሻል ሚዲያ ኢንተርቴንመንት ፕላትፎርም ለመዝናናት ሶሻል ሚዲያዎችን ስንጠቀም እንደነ ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም እንደዚህ አይነት ነገሮችን ስንጠቀም ኔትወርክ ያስፈልገናል። ስለዚህ ኔትወርክ ዴይ ቱ ዴይ ላይፋችን ላይ ከፍተኛ የሆነ ኢምፓክት አለው ማለት ነው፣ ሁልጊዜም ስለምንጠቀመው ማለት ነው። ኦፊሻል ኮላቦሬሽን ለምሳሌ ኢሜይል፣ እነኚህ ሸርድ ፋይሎች ቢሮ ውስጥ ለምሳሌ ሲሰሩ ምንድነው ለምሳሌ እኛ ቢሮ ምንድነው የሚደረገው ሁሉም ሰው ማለት ነው ስማችን ተጽፏል ኮምፒውተሩ ላይ እና ለምሳሌ ነው ይላል ሁሉም በቃ ሁሉም ሰው ስሙ አለ። ከዛ ሼሪንግ የሚል ተቀምጧል እዛ ላይ። እዛ ሼሪንግ ላይ ነው የሚለው ውስጥ ስትገቡ እኔ የሰራኋቸውን ነገሮች እዛ ውስጥ አስቀምጣለሁ። ሁሉም ሰው እዛ ውስጥ ገብቶ አክሰስ ያደርጋቸው ነው ሁሉም ማለት። ስለዚህ በሼሪንግ ፋይል ላይ ገብታችሁ ወይም ደግሞ በኢሜል ስትላላኩ በቀላሉ ኮላቦሬት ታደርጋላችሁ። እኔ የሰራሁትን ሰው በቀላሉ እዛ ጋር አክሰስ ማለት ይቻላል። እኔም ደግሞ ሌላ የሰራውን ከፈለኩ እዛው ገብቼ ያገኛለሁ ማለት ነው ኮምፒውተሩ ላይ። ሁላችንም ኮምፒውተር ላይ ያ ሼሪንግ ስላለ ማለት ነው። ስለዚህ ይሄ በጣም ይጠቅማል ማለት ነው ለፋይል ሼር ለማድረግ ማለት ነው። ስለዚህ የመጀመሪያውን አሁን በዛሬው ቪዲዮአችን ላይ ዘ ዴፊኒሽን ኦፍ ኮምፒውተር ኔትወርክ የሚለው እንዲሁም ደግሞ በዚህ ዩኒት ላይ የምትማሯቸውን ነገሮች ነግሬያቸዋለሁ ማለት ነው። ለማስታወስ ያክል ኮምፒውተር ኔትወርክ ማለት ሁለትና ከዛ በላይ የሆኑ ኮምፒውተሮችን ማገናኘት ማለት ነው። ስለዚህ ሲገናኙ ኮምፒውተሮቹ ደግሞ እላያቸው ላይ ያለው ፋይል ምን ይደራረጋሉ? ሼር ይደራረጋሉ ማለት ነው። በቀላሉ ለመጠቀም ያመቸናል ማለት ነው። ስለዚህ ኮምፒውተር ኔትወርክ ዴፊኒሽኑ ይሄ ነው ማለት ነው። በሚቀጥለው ቪዲዮአችን ላይ አሁን ወደ ዋናው ነገር ወደ ሳይንሱ ልንገባ ነው። ኮምፒውተር ኔትወርክ ዴፊኒሽኑን ያየ ነው። ቀጣይ የምናየው ነገር ምንድነው? ኮምፒውተር ኔትወርክ ኮምፒውተራችን እርስ በርሱ ኮኔክት እንዲሆን ምን ነገሮች ያስፈልጉናል? አሁን ላይ በጣም አይገርማችሁም? ለምሳሌ እኔ ስልኬን ከፒሲ ጋር ኮኔክት ባደርገው ከዛ የሆነ ፋይል ይልካል። ከዛ እንዴት ነው ኮኔክት የሚያደርገው የሚለውን ነገር ስታውቁ ምን ኮምፖነንቶች ያስፈልጉታል? ኔትወርክ ለመፈጠር የሚያስፈልጉት ኮምፖነንቶች ምን ናቸው የሚለውን በሚቀጥለው ቪዲዮ እናያለን። ከዛ ታይፕ ኦፍ ኔትወርክ የሚባሉት ምን ናቸው እያልን እስከ መጨረሻው እንሄዳለን ማለት ነው። በነገራችን ላይ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ብዙ ተማሪዎች ቪዲዮ ስላለን ይሄን ስላለን ምናምን ትሉኛላችሁ፣ ግን ዩቲዩብ ላይ ነው ቪዲዮ እየሰራሁ ብዙ ሰብስክራይበር ካላገኘሁ ማለት ብዙ ቪዲዮ አልሰራም። እናንተ አትሊስት ይሄን ቪዲዮ የምታዩ ተማሪዎች ለጓደኞቻችሁ ሼር ካገኛችሁ ነው ብዙ ተማሪ ሰብስክራይብ በሚያደርግ ሰዓት ኢቭን በየቀኑ ሁሉንም ትምህርቶች እሰራላችኋለሁ ማለት ነው። እናንተ ለጓደኞቻችሁ ሼር አድርጉልኝ፣ እኔ በደንብ እሰራላችኋለሁ። ጥያቄዎችን እሰራላችኋለሁ። ቴሌግራም ቻናል ላይ ገብታችሁ ደግሞ ፋይል ማግኘት ትችላላችሁ ማለት ነው። ብዙ ነገሮችን ሼር አደርጋችኋለሁ። ኦንላይን ግን በጣም ሪኮመንድ ማድረጋችሁ የተመዘገባችሁ ትምህርት ተማሩ፣ በጣም ይጠቅማችኋል። ቤታችሁ ሆናችሁ በምትፈልጉት ሰዓት ነው የምትማሩት። አመሰግናለሁ። መልካም ጊዜ ይሁንላችሁ።